የሚል ሰው ሊኖር ይችላል እንጂ እንዴት ደፍረው ናቲ ያለበት ክፍል ሊገቡ እንደቻሉ ኦልሬዲ መስፍን እንደላካቸው አምነዋል። ግን እንዴት ቦታውን አውቆ እንዴት ሊመጣ ቻለ? እንግዲህ የመስፍንን ጉድ ትእዩልኝ። አሁን ተስፋ እየቆረጠ ስለሆነ ልጁን ለመግደል ወደ ተሰቃይቶበት የነበረው አሁን ደግሞ ናቲ እግዚአብሔር ይመስገን በጣም ደህና ነው፣ ለውጥ አለው ከበፊቱ። በፊት ማውራት እንኳን የማይችል ልጅ አሁን እግዚአብሔር ይመስገን እያወራ ነው፣ ወደ ራሱ እየተመለሰ ነው። ግን አሁን ይህ ሰይጣን የሆነ ሰውዬ ደግሞ መጥቶ አሁኑ ልጁ እየተረጋጋ ባለበት ጊዜ መጥቶ እንግዲህ ያልሆነ ነገር በጣም ከባድ ነው የእውነት። እግዚአብሔር ይፍረድብህ፣ እግዚአብሔር ይፍረድብህ። እንደው ወይኔ ዛሬ እንግዲህ ከዛሬ ቀን በኋላ ይፍቱኝ እንኳን አትባልም። አንተ ብትሞት ራሱ ኃጢአተኛ ስለሆንኩ በአሁኑ ሞት ራሱ ላንተ ቢጠራህ እውነት እኔ ደስተኛ ነኝ። እድሜህን ያሳጥረው። መጥፎ መጥፎ ሰው እኮ አይሞትም፣ ደግ ደግ ሰው ነው የሚሞተው። አሁን ላይ እኮ ጥሩ ነገር የሚሰራ ሰው ይሞታል። መጥፎ የሰይጣናዊ እንትን የሚሰሩ ሰዎችን አይሞቱም። ጣራ ሞት ነገር ናቸው ታውቃላችሁ። እንደ መስፍን አይነት ኃጢአተኛው በአሁኑ ወቅት ቢሞት ራሱ ይፍታኝ ራሱ አይደረግለትም። ምክንያቱም እሱ ኃጢአተኛ ነው። እጁ እግሩ በገንዘብ ገንዘብ ገንዘብ ብቻ የተደፈነ ሰውዬ ነው። እግዚአብሔር ይጥራህ የእውነት። እንዴት አይነት አረመኔ ነው! እንደው አሁን እንኳን ይሄ ሁሉ እያሳደዱት ራሱ ተስፋ አይቆርጥም ሰው። አሁንም ናቴን ለመውሰድ ይመጣል። ድፍረቱን እስኪዩልኝ ይሄን ግማታም ሰውዬ የድፍረቱ ድፍረት! ወይኔ መድኃኒዓለም! ኧረ እንደው እግዚአብሔር ነው ያወጣው ዛሬ ናቲ። እውነት እግዚአብሔር ይወደዋል። ከዛ ጭንቀት ከዛ መከራ ወጥቶ አሁን ደግሞ መልሶ እዛው ሊወስዱት። ወይኔ ምን ይሳናል? እግዚአብሔር ሆይ አንተ ጠብቃቸው የእውነት። ፈጣሪ ወይ ክፉ ነገር አታሰማን። ጠዋትና ሌሊት ቀን ከሌሊት እግዚአብሔር አምላክ ክፉ ነገር አታሰማን። የመስፍን የተባለውን ሰይጣን ተይዞ እነዚህ ልጆች ወደ ራሳቸው እንዲመለሱ የእውነት የሁል ጊዜ ምኞቴ ነው። እግዚአብሔር አምላክ እውነት ዛሬ እግዚአብሔር ወዶት ዛሬ ተርፏል። አስቡት፣ አንደኛ በትራስ አፍነውት ቢገሉት ትንፋሽ አይደለም በትራስ ታፍነሽ ይቅርና የሆነ እንትን እንኳን ትንሽ ሲልሽ በጣም ከባድ ነው። የእነዚህ አረመኔ የተባሉ ሰዎች በገንዘብ ተገዝተው የመጡት ደግሞ እኮ አያፍሩም እናንተ። ደግሞ ሲያወሩ እኔ እንደው ዘላለም እኮ ትዕግስተኛ ነው። እመቤቴን ነው የምላችሁ። እዛ ጋር ቁጭ ብሎ ማውራቱ ራሱ በጣም የሚደነቅ ነገር ነው። እንደዚህ አይነት ሰይጣን ሰዎችን እንደው ቁጭ ብሎ ለማውራት ራሱ ጊዜ የለኝም የእውነት። የደም ብዛት ያለበት ሰው እነሱን ሲያይ በአንድ ጊዜ ነው የሚፈላበት። ምን አይነት አረመኔ ናቸው! ስራችን ነው ይላሉ ደግሞ ስትጠይቋቸው፣ ስራችን ሰው እየገደሉ ሰው እያሰቃዩ እሱ በ100,000 200,000 ይከፈለዋል። ስራዬ ነው ይላል። አይቆፍርም፣ አያርስም። ይሄ ሌባ የሰው ህይወት እያበላሸ ስራዬ ነው ይላል ደግሞ አፉን ሞልቶ። መብራን ልሳናችሁን ዝግት ታድርገው። የእውነት በሰው ላይ የምትቀልዱ ሰዎች የእውነት ይኸው የመጨረሻችሁ እየታየ ነው። ምንም ስኬታማ አትሆኑም። ሁልጊዜ በሰው ነገር እንትን የምትሉ በሰው በሄደበት እየተከተላችሁ ሰውን የምታሳድዱ ሰዎች እያንዳንዱ መስፍን እስካሁን ድረስ የቀጠረው ሰው 200,000 እስከ 100,000 የከፈላት እያንዳንዷ ይሄው የናቲና የማህሌት እንባ እንዲሁም የሌላም ሰው እንባ የት ነው ያስገባቸው? ይሄው ጨለማ ውስጥ ነው ያሉት፣ እስር ቤት ነው ያሉት። በሰው ገንዘብ እያሳደድ የሚበሉ ሰዎች መጨረሻቸው ይሄ ነው። በቃ የነሱ ቅሌት የነሱ ውርዴት ስራችን ነው ምናችን ነው ተቸግረን ነው የሚሉት ሰዎች የባሰ ችግር ውስጥ ነው የሚገቡት። አሁን እነዚህ ወንበዴዎች ሲያወሩ እንኳን ምንም እፍረት የሌላቸው ስራችን ነው ይላሉ ደግሞ
እግዚአብሔር ይፍረድባችሁ። የእውነት ዛሬ ናቲን እግዚአብሔር አውጥቶታል። እግዚአብሔር ይወደዋል የእውነት እንጂ እነሱ ባይደርስለት ያ እንትን የናቲን የሚጠብቀው ልጅ ባይደርስለት ኑሮ ወይ አፍነው ወይ የሆነ ነገር ያደርጉታል። ይዘው መውጣት እንኳን የሚችሉ አይመስለኝም። ምክንያቱም ውጭ ላይ ፖሊሶች አሉ። ያላቸው አማራጭ እሱን ገለው ለመሄድ ይመስለኛል እንጂ ይዘው መውጣት የሚችሉ አይመስሉኝም። ግን እግዚአብሔር ትረፍ ያላት ነፍስ ሆና ይኸው እኔ እንጃ። በስመ አብ ስታስቡት ራሱ ይዘገንናል። እረ ምን አይነት አረመኔ ነው ይሄ ሰው! ይሄ ሰው! ይሄ ሰው! እኔ መስፍን አረመኔና ጨካኝ እንደሆነ ሙሉ ኢትዮጵያውያን እያያችሁት ሁላችሁም የታወቀ ነው። ግን የሚያሳዝኑ ደግሞ ተልከው የሚመጡትስ እንደው የሚራራ አንጀት የላቸውም ወይ? እንደው ትንሽ ገና እነሱም ብዙ ያዩ አይደሉም፣ ግን በትንሽ ገንዘብ ተታለው የሰውን ሕይወት እንዴትስ እጃቸው ይዘረጋላቸዋል? ይሄን ልጅ ለማፈን ትራሱን ራሱ አንስቶ እሱ ላይ ሲጭን እንዴት አይነት ልብ ነው ያላችሁ? እንደው ሰው ለመግደል እንዴት! እኔ እንጃ። በስመ አብ! እንደው ለሰው መጥፎ የምታስቡ እግዚአብሔር እጃችሁን ስብር አድርጎ እንደዚህ ዲዳ አድርጓችሁ የሆነ ምን አይነት እንትን ልበላችሁ፣ የእውነት ስንኩልኩል ያድርጋችሁ። እኔ ሌላ ምንም አላችሁ፣ ይፍረድባችሁ። በስመ አብ መንፈስ ቅዱስ። አረመኔ ጨካኝ ጨቦች ደግሞ በስንት መከራ እዛ አረመኔ ወጥቶ አሁን ደግሞ እረፍት ትንሽ አገኘ ሲባል ጭራሽ ቤት ድረስ መጥተው ሐኪም ቤት ድረስ መጥተው እንደዚህ እነሱም አያስቡትም። ግን አሁን ይጠነቀቃሉ ለነ ዘላለም። እንደውም ጥሩ ነገር ያው እነሱ እያንዳንዱን እንትን ያውቃሉ፣ ግን ጥንቃቄ ያደርጋሉ። ግን ደግሞ አሁን ደግሞ የዚህ ሰይጣን እንትን በደንብ እንዲጠነቀቁ ነው ያደረጋቸው። ያው እንግዲህ እግዚአብሔር ለበጎ ነው፣ እንዲማሩ አድርጓቸዋል። በቀጣይ ደግሞ ምን እንደሚያደርግ እንግዲህ ይታያል። መስፍን የመጨረሻው ቀን ስለደረሰ ሰውየው እጅግ በጣም አዛብሮታል። የሚያደርገው ሁሉ አጥቷል። ተስፋ የቆረጠ ሰው ስለሆነ ምንም ነገር ማድረግ ወደኋላ አይልም። በቃ ለምንም የሚራራ ነገር አይደለም። ታውቃላችሁ፣ ተስፋ ቆርጧል። ሁሉም ሰው እንግዲህ አብሮት እየሰሩ የነበሩትም እየተያዙ እስር ቤት ሲገቡ እያየ ነው በገዛ ዓይኑ። የእሱንም ወንጀሎቹንም እያጋለጡበት ስለሆነ እሱም ያው መያዝ አይቀርም ብሎ ተስፋ ስለቆረጠ ሰውን ደግሞ የሰው ተስፋ ጨልሞ ሊሄድ ስለፈለገ እንግዲህ ደህና ተሻለው ተብሎ እንትን ገና እንትን ሳይባል ልጁን በተኛበት እንደዚህ ማድረግ በጣም ምን እንጃ፣ እውነት ከባድ ነው። ለመስማት ራሱ የሚዘገንን ነገር ነው። አይ መስፍን ወይ መስፍን ወይ መስፍን ወይ መስፍን! እንዴት አይነት አንተን የወለደች ስትወለድ ከዛው ከማህፀንህ ታፍነህ ሞተህ በሆነ እውነት እንደዚህ አይነት ሰው አይወለድ። አረመኔና ጨካኝ ገንዘብ ብቻ የሚያሳድድ ጨቦ። እንደው እግዚአብሔር እውነት ይፍረድብህ። እኔ ምንም እኔ እንጃ እውነት ዛሬ ናቲ እግዚአብሔር አውጥቶታል። እግዚአብሔር አውጥቶታል። አንደኛ አፍነው ቢገሉት፣ ሁለተኛ ቢወስዱት በጣም ከባድ ነበረ። የእነሱ ጭንቀት ራሱ አስቡት። ዘላለም እና ልዑል እንግዲህ መስፍንን ለመያዝ የማያደርጉት ነገር የለም። እስካሁን ድረስ እየታገሉ እየለፉ ያሉት እየደረሱበት ስለሆነ ተስፋ የቆረጠ ሰውዬ ናቲን እንግዲህ ዛሬ የኔ አባት እንዴት እንዳሳዘነኝ እመቤቴ። እንደዚህ ስላየሁት የባለፈው መጀመሪያ ተይዞ ሳለ ከማህሌት ጋር ሲያገናኙት የነበረው ናቲ እና አሁን ላይ ስታዩት በጣም በጣም ለውጥ አለው። እየተሻለው ነው፣ እግዚአብሔር ይመስገን። አሁንም በደንብ ይሻለዋል። ግን ደግሞ አሁን ይሄ በሽተኛ የሆነ ሰውዬ እንትኑን የቀሰቀሰበት አሁን መጥቶ ወይኔ እኔ ምስኪን
እንደው ግን ሰው በሰው ላይ እንዴት ነው የሚጨክነው? እንዴት አይነት አረመኔነት ነው እንደው! ኧረ ተው ተው! ኧረ ተው! ኧረ በቃን! እግዚአብሔር በቃን ይበለን! ኧረ ተው! ሰው መሞት፣ ሰው ማሰቃየት ይብቃን! ሰው እኮ ለፍቶ ጥሮ መብላት ማንም ሰው እንደው ድሃ ነኝ ሀብታም ነኝ ብትል እንደው ሁሉም የሚበላው አንድ እንጀራ ነው። ሳትበሉ አታድሩ። እንደው ለብር ብላችሁ የሰው ህይወት የምታጨልሙ፣ የሰው ህይወት እንደዚህ ቀልድ ነው? በገንዘብ የሚገዛ ነገር ነው ህይወት? እንዴት አይነት ልብ ነው ያላቸው እነዚህ ሰዎች? እንዴት ነው የደነደኑት? አቤቱ ጌታው አንተ ይቅር በለን፣ እውነት ይቅር በለን እግዚአብሔር ሆይ። እንደው ወደ ሰውኛ መልሳቸው። እንደዚህ በሰይጣናዊ የተናወጠ ሰዎች እግዚአብሔር ልቦና ይስጣቸው። ዛሬ እግዚአብሔር ይመስገን፣ እኔ ሌላ ነገር አይደለም። ናቲ ስለተረፈ እግዚአብሔር ይመስገን። ከዛ ሰይጣን እጅ ስላልገባ እግዚአብሔር ይመስገን። ገለውት ቢሆንስ? ወይ መድኃኒዓለም እግዚአብሔር እውነት ምን ይሳናል? አንተ ጌታ አንተ ትረፍ ካለህ እኮ ነፍስህ በምንም ትተርፋለች፣ በምንም ትተርፋለች። ትረፍ ካለ ወይ አይ እንደው ኧረ እንደው ምን ሰጣቸው? ከምን አይነት ሰይጣን ሰው ነው ያጋጠማቸው? እንዴት ነው ይሄ ሰውዬ የሚገላገሉት? ልጆቹ ሰላም የሚያገኙት ወደ ራሳቸው ቀልብ የሚመለሱት? ይሄ ሰይጣን ሰውዬ እንዴት ነው? ወይኔ እንደው ደግሞ አያፍሩም? እንደው ትንሽ ይዘነው ልንወጣ ነው የናቲ አጎት ልኮን ነው ይላል። እፍረተ ቢስ አያጎቱ አጎት ይጥፋና ከመቼ ወዲህ ነው ደግሞ መስፍን ለናቲ አጎት ሊሆን የቻለው? ሌባ! ይህ ሰይጣን የሰው አውሬ! ግን አሁን ይሄን ነገር ማጣራት አለባቸው እነ ዘላለም። እርግጠኛ እዚህ ውስጥ አብሮ እነሱ ጋር የሚሰራ ሰው የሆስፒታሉ እንትን የሆነ የተናገረ ሰው ሊኖር ይችላል እንጂ ናቲ እንዴት ክላሱን አውቀው ሊገቡ ቻሉ? እነዚህ ሰዎች ከነሱ ውስጥ የሆነ ሰው ሊኖር ይችላል። ያው ባለፈውም አይታችኋል። ከዘላለም ማነው ልዑል ጋር አብሮ የሚሰራው ልጅ ለመስፍን መረጃ እንደሚያቀብል የደረሱበት ልጅ ታስታውሳላችሁ። አሁንም ናቲ ያለበት ክፍል ሊያሳይ የሚችል ከነሱ ውስጥ እርግጠኛ ባልሆንም የሆነ ሰው ባይኖር እርግጠኛ ነኝ። ይሄ ሰው እንዴት ብሎ ክላስ ውስጥ ሊመጡ ቻሉ? እንዴት ሊያውቁ ቻሉ እንዴ? ማመን ይከብዳል በጣም። እኔ እንጃ የእውነት ያው ይደርሱበታል፣ ይገኛል። እኔን አያርገኝ እንደ ባለፈው ቅሌታ ሞራዳ የባለፈውም ልጅ ከነሱ ጋር ሲሰራ የነበረው ለመስፍን ተባባሪ ሆኖ ይኸው እስር ቤት ገባ። አሁንም ከነሱ ውስጥ እንግዲህ ሰው አይማርም ከአንድ ስህተት አንድ ያያሉ ታጥቦ ጭቃ ነው በቃ። ገንዘብ 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 የምትሉ ሰዎች ልቦናችሁን ጭንቅላታችሁን እንደው እንደ ሰውኛ የሚሰራበት እንትን ይስጣችሁ። እኔ ምንም አይደለም። ሰው እያየ በአይኑ የማይማር ከሆነ እንግዲህ ምከረው እምቢ ካለ መከራ ይምከረው። ምንም ማድረግ አይቻልም። ዛሬ እግዚአብሔር ይመስገን እኔ ሌላ ነገር አልለም። ናቲን ስላልወሰዱት ወይ የሆነ ነገር ስላላደረጉት እግዚአብሔር ይክበር ይመስገን። እኔ ሌላ ነገር የመስፍንን ነገር እግዚአብሔር ይፋረደው፣ እግዚአብሔር ይፍረድበት። የዚህ ሁሉ ሰው እንባ ይፍረድበት። አይ
ለማንኛውም የዛሬው ቪዲዮ ይሄን ይመስል ነበረ። ከተመቻችሁ ቪዲዮ ላይክ እያደረጋችሁ ጀምሩ። እስካሁን አብራችሁ ለቆያችሁት እህት ወንድሞቼ ከልብ ነው ማመሰግነው። ሰላም ፍቅር ተመኘሁላችሁ። በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍ ይበል። ወዳችኋለሁ። ለምታበረታቱኝ ደግሞ ከልብ ከልብ ነው ማመሰግነው። ሰላም ፍቅር ተመኘሁላችሁ። መልካም እንግዲህ ከአሁን በኋላ እስከ ዓርብ ድረስ ያው በክርስትና እምነት ተከታዮች እስከ ዓርብ ድረስ እንግዲህ ይፍቱኝ አይባልም። ዛሬ ብቻ ነው እንግዲህ። እግዚአብሔር በያላችሁበት ሰላም እና ሰላማችሁ ብዝት ትረፍ ይበልልኝ። እንወዳችኋለን። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። ባይ ባይ። ላይክ እያደረጋችሁ ጀምሩ ጋይዝ። ኦኬ